በዛሬ ቪዲዮአችን ፈተና ላይ በጭራሽ መስራት የሌለባችሁን ስህተቶች እንመለከታለን ማለት ነው። ፈተና ትሰሩ መጠንቀቅ ያሉባችሁ አንዳንድ ፖይንቶችን እንመለከታለን ማለት ነው። አብዛኛው ተማሪ ሲያጠና በጣም ባጠና ቁጥር በጣም ፈተና የመስራት ችሎታው የሚያድግ ይመስለዋል። ነገር ግን እነዚህ ሁለቱ ነገራቶች ኮምፕሊትሊ የተለያዩ ናቸው ማለት ነው። እንዴት እንደሆኑ በዛሬ ቪዲዮ የማሳያችሁ ነው ማለት ነው። በጣም ስሪ ስቴፖችን ብቻ የምንወያይ ይሆናል። በእነዚህ ስሪ ስቴፖች ፕሮብሌሞቻችሁን ሶልቭ የምታደርጉ ይሆናል ማለት ነው። ስለዚህ በጣም ክሪቲካል የሆኑ ነገራቶች ናቸው። ፈተና ላይ መጠቀም ያለባችሁ ሳይንቲፊክ የሆኑ ገሶች ናቸው ማለት ነው። በሳይንቲፊክ የሆነ ገስ ባታጠኑ ራሱ ያው በደንብ ወደ መልስ የተሻለውን እንዴት ማግኘት እንደምትችሉ የምናይ ይሆናል ማለት ነው። እንደዚህ ስላችሁ ግን ያው ምንም ሳታጠኑ እንደዚህ አይነት ነገራቶችን ማድረግ ላትችሉ ትችላላችሁ ማለት ነው። ስለዚህ አትሊስት የሆነ ያክል ማጥናት ይኖርባችኋል ማለት ነው። ስለዚህ ጀነራሊ እነዚህን የተለያየ ሳይንቲፊክ የሆነ ፕሩፎች እንመለከታለን ማለት ነው። በዚህ ቻናላችን አዲስ ከሆናችሁ እንደዚህ አይነት ቲፖችን በዚህ ቻናላችን ሼር ስለምናደርጋችሁ አሁንም ሰብስክራይብ ማድረጋችን እንዳትረሱ። ዳይሬክትሊ ወደ ጉዳያችን እንገባለን ማለት ነው። መጀመሪያ ላይ ፈተና ላይ ስንቀመጥ አንድ ማወቅ ያለብን ነገር በደንብ መጠንቀቅ ያለብን ነገር ሞር ኢሞሽናል መሆን አይኖርብንም ማለት ነው። በተለይ ትላልቅ ፈተና ላይ ስንቀመጥ ናሽናል ኤግዛም አይነት ፋይናል ኤግዛም አይነት ላይ ስንቀመጥ ኢሞሽናሊቲ የምናስገባ ከሆነ በጣም ፈተና ላይ ክፉ የሆነ ነጥብ እናመጣለን ማለት ነው። እነዚህ የሚያመጡ ብዙ ነገሮች አሉ። ከነዛ መካከል አለመረጋጋት አለ። በተጨማሪ ደግሞ ከባድ ጥያቄዎችን ጃምፕ አለማለት አለ። ከከባዱ ጥያቄ መጀመር ፎር ኤግዛምፕል ከ1 እስከ 10 ያለው እንግሊሽን እንውሰድ። ፓሴጅ ከሆነ ፓሴጅ አንድ ተማሪ የሚከብደው ከሆነ ፓሴጁን ዘሎ ከቀጣዩ መጀመር አለበት። ከታይም አንጻር ሆነ ከማይንድሴት አንጻር ማለት ነው። ሌላ ጫና መፍጠር አይኖርበትም ማለት ነው እሱ። ስለዚህ በመጀመሪያ ደረጃ በደንብ ቀላል ከሆኑ ነገራቶች ብትጀምሩ ይመከራል ማለት ነው። በተጨማሪ ይሄ ለምሮ የሚረዳችሁ ሞር ለማስታወስም ይረዳችኋል ማለት ነው። ከቀላሉ ሲጀምሩ ሞር ወደ ሳብጀክቱ ዳይቭ እያደረጋችሁ ሲንክ እያደረጋችሁ ስትገቡ ሌሎች ነገራቶችም ማታስታውሱ ነገራቶች ሁላ አይምሯችሁ እያነካካ ስለሚሄድ ሞሮፍ ቀላል ከሆነ ነገር ብትጀምሩ ማለት ነው። ቀላል የሆነ እንዴት ነው የምናውቀው? ያው ቀላል የሚቀላችሁን ነገር ይቀልኛል የምትሉት ነገር እንደዛ ብላችሁ መጀመር ማለት ነው። ጥያቄን ትከፍታላችሁ፣ ሪቪው ማድረግ፣ ከዛን ደግሞ ይቀለኛል ከምትሉ ፓርት በፓርት የሚከፋፈል ከሆነ ከዛ መጀመር ነው። ያው ይሄ እንግሊሽ ላይ ልታዩ ትችላላችሁ። ነገር ግን ሌሎች ላይ ደግሞ ጃምፕ እያላችሁ መሄድ ትችላላችሁ ማለት ነው። ስለዚህ ብዙ መታገል አይኖርባችሁ ማለት ነው። ስለዚህ በደንብ እነዚህ ነገራቶች መጀመሪያ ላይ በአንደኛ የምንመለከተው የተለያየ ፕሬሸር ውስጥ እንድትገቡ የሚያደርጋችሁን ነገር ፕሊዝ አቮይድ ማድረግ ይኖርባችኋል። ሞር በተረጋጋችሁ ቁጥር ሞር የመስራት አቅማችሁ ስላላችሁ ፕሊዝ ይህን ነገር አቮይድ ማድረግ ይኖርባችኋል ማለት ነው። አለመረጋጋትን፣ ቶሎ መስራትን፣ ጥያቄው ሲመሳሰልባችሁ እንዲሁ ተመሳሳይ ባታውቁ ራሱ ምንም አላወቃችሁ ምንድን ራሱ ጥያቄ አንድ መሙላት አይኖርባችሁ ማለት ነው። ሁሉም አንድ መሙላት አይኖርባችሁ ማለት ነው። ፕሊዝ ይህን ነገር በደንብ ተጠንቀቁ። ብዙ ተማሪዎች አሁን አንድ የተናደዱ 2-3 ጥያቄ ሲከብዳቸው 1-2-3 ጥያቄዎችን ቶሎ ሰዓት ለመጠቀም ያክል የመዝለል አይነት ኦር ቶሎ ሞልቶ ሳያነቡ ሞልቶ ፖፕ አፕ ለማድረግ ተማሪዎቹ እየጨረሱ የሚሰማው ከሆነ ከነሱ ጋራ ለመሆን ቶሎ የመሄድ አይነት ባህሪ ያለው ያው ሂውማን ሳይኮሎጂ ጋር የሚገናኛል። ሰው ወደ ሄዶ መሄድ ስለሚፈልግ ፕሊስ ይሄን ነገር በደንብ አቮይድ አድርጉ። ቀላሉ ከጀመራችሁ ሞር ታይም ትሰጣላችሁ ማለት ነው። ሌላው በሁለተኛ ደረጃ ደግሞ ጥያቄ የሚያወጣውን አካል በደንብ ብታውቁ ይጠቅማቸዋል ማለት ነው። እንደዚህ ስላችሁ ያው ትንሽ ዊርድ እንዳይሆንባችሁ እንደዚህ ስላችሁ ምንድነው ፎር ኤግዛምፕል ናሽናል ኤግዛም፣ ኢንትራንስ ኤግዛም የምትፈተኑ ተማሪዎች ኢንትራንስ ኤግዛም እንዴት ነው የሚወጣው የሚለውን በደንብ ማየት ይኖርባቸዋል ማለት ነው። ታርጌቱ ምንድን ነው? ኢንትራንስ ኤግዛም የት ቦታ ላይ ፎከስ የሚያደርጉ በተለይ ደግሞ በጣም ብዙ ተማሪዎች ካያችሁ ማለት ነው በጣም ተመሳሳይ ጥያቄዎችን በተደጋጋሚ ያጣሉ ማለት ነው። ስለዚህ እናንተ ትንሽ ብቻ በማሰብ ቆይ ይሄ ጥያቄ ምን እንዳጣ ነው የመጣው ማለት ነው። ሁሉም ጥያቄ ያው እናንተን ቴስት ለማድረግ ነው የመጣው። ስለዚህ ይሄ ጥያቄ ምን ሊፈትነው ነው የመጣው የሚለውን በደንብ ማየት ይኖርባቸዋል። ቶሎ አእምሯችን ሊመጣ መምረጥ ሳይሆን ለምድር የመጣብኝ ሌላው ተማሪ ይሄን ሊመርጥ ይችላል የሚለውን በደንብ
አስተውላችሁ ማትሄዱ ከሆነ ያው ከኦርዲነሪ ተማሪ ነው የምትሆኑ። ኦርዲነሪ ተማሪ ደግሞ ያው ታውቃላችሁ ሊያልፍ አይችልም። ወደ 90% የሚሆን ተማሪ አያልፍም። ስለዚህ እናንተ እዛ ውስጥ ተካተታችሁ ማለት የማለፋችሁ ፕሮባቢሊቲ ያንሳል። ይሄ ያው ዳይሬክትሊ ከዚህ ጋር ሁሉም ጥያቄዎች እንዲህ ልታደርጉ አትችሉም። ግን በደንብ ጥያቄዎችን አናላይዝ እያደረጋችሁ መሄድ ይኖርባቸዋል ማለት እንዲሁ መጀመሪያ ላይ ስለመጣባችሁ እንዲሁ ደግሞ ሎጂክ ስለመሰላችሁ ሎጂካል የሚገጥም አይነት ነገር ስለሆነባችሁ ማመጣ ይኖርባችሁ ማለት ነው። ስፔሻሊ ነገር እንግሊሽ ማትስነክ ሳብጀክቶች ላይ አቮይድ ማድረግ ይኖርባቸው ማለት ነው። ሞር ምን ይኖርባቸዋል ከሴንሳችሁን ትታችሁ ሴንሳችሁን የምትጠቀሙት መች ነው? ሳብጀክቱን በጣም ማስተር ስታደረጉት ነው። ኦቨር ማስተር ስታደረጉት ነው እንደዚህ በሴንስ ምናምን የምትሄዱ ሲም አያደረግም ምናምን ብላችሁ አቀራርባችሁ ጥያቄዎቹን ብዙ ታይም ኮንሱም ከማድረግ ቶሎ ፓስ የምታደረጉት። ነገር ግን ኦርዲናሪ ተማሪ እስከሆናችሁ ድረስ በደንብ ጥያቄዎችን አናላይዝ ማድረግ ካያችሁ አሁን አንዳንድ ጥያቄዎችን በጣም ብዙ ተማሪዎች የሚሳሳቱ አሉ። ኤግዛምፕሎች በኋላ ላይ የምንመለከት ይሆናል ማለት ነው። ስለዚህ ይህን ነገር በደንብ መጠንቀቅ ይኖርባቸዋል። ሶስተኛ ላይ ደግሞ በጣም ወሳኝ ከሆኑ ቲፖች መካከል ጥያቄ የተሰሩ አቮይድ ማድረግ ይኖርባቸዋል። መልሱን ከማግኘት ይልቅ መልስ የማይሆኑን ማግኘት ይሻላቸዋል ማለት ነው። ፎር ኤግዛምፕል አንድ ጥያቄ ከሰራችሁ ሌትስ ሴይ አንድ ጥያቄ እንውሰድ። ኩዌስችኑ እንዲህ ይላል ዋት ኢዝ ዘ ስታንዳርድ ቫልዩ ኦፍ አክሰለሬሽን ዲው ቱ ግራቪቲ ኦን ኤርት አት ሲ ሌቨል ኤንድ ዋት ኢትስ ዳይሬክሽን ይላል። የግራቪቲ ፎርሙላ እንዴት ነው? ግራቪቲ ቤት ነው እንዴት ነው ሜዥር የሚደረገው? ግራቪቲ ስንት ነው ማለት ነው? እዚህ ጋራ ኤቢሲዲ ብለዋለ። 9.8 ሜትር ፐር ሰከንድ ስኩዌር ይላል። ቢ ላይ ደግሞ 3.2 9.8 አሁን 1.6። አሁን እዚህ ጋር ካያችሁ ኤ እና ቢ ይመሳሰላሉ፣ ትንሽ ልዩነት አላቸው። አፕዋርድ ዳውንዋርድ ነው። ስለዚህ ሁሉም ላይ ካያችሁ ዳውንዋርድ ነው፣ ኤ ላይ ብቻ ነው አፕዋርድ። ስለዚህ ኤ ላይ ያለ ትንሽ ስትሬንጅ ነው ማለት ነው። በተጨማሪ ደግሞ ሌሎቹ ቁጥሮች ካያችሁ ምንድናቸው? በጣም ጥቃቅን ቁጥር ናቸው። 9.8 ደግሞ በጣም ትልቅ ቁጥር ነው። ስለዚህ እሱንም ኮንሲደር ማድረግ ትችላላችሁ ማለት ነው። ይሄ ከምን የተነሳ ነው? ጥያቄዎቹን ያው ኤሊሚኔሽን ሜቶድ መጠቀም ነው። ስለዚህ አሁን ግራቪቲ ማለት ማለት ነው ወደዛ ትሄዳላችሁ። ግራቪቲ የሚያውቀው ብዙ ተማሪዎች ያው ኖርማል ላይ የታወቀ ነገር ነው። ያው ወደ መሬት የመሳብ አቅም ነው። ስለዚህ እሱ እንዴት ነው? አሁን 1.6 ማለት በጣም ትንሽ ነው። እስኪ በሜትር ራስ ብታስቡት ይሄ ብቻ ከሆነ እንዴት ነው በጣም ጥቃቅን ነገራቶች ቶሎ ወደ ላይ እንትን የሚሉት? ጀስ በእንደዚህ አይነት ሎጂካሊ ማሰብ ትችላላችሁ። እንዴት ታዲያ ጀስ ኪሎ የሌላቸው ነገር ላይበሩ የሚችሉት እነዚህ ስታዩ በጣም ትናንሾች ናቸው፣ ተቀራራቢ ናቸው። ስለዚህ 9.8 9.8 እና 9.8 ደግሞ ይቀራረባሉ። ስለዚህ ከነዚህ ሁለቱ አንዱ ሊሆን ይችላል። ብዙ ጊዜ ደግሞ በኔጌቲቭ ፖዚቲቭ ልታዩ ትችላላችሁ። ማትስ ላይ ኔጌቲቭ ያደርገዋል፣ አንዱን ፖዚቲቭ ያደርገዋል፣ እናንተን ግራ ሊያጋባችሁ ማለት ነው። ስለዚህ አሁን እነዚህን ኤክስክሉድ አድርገናል። ስለዚህ ሁለት ኤክስክሉድ ካደረግን ሁለት ይቀረናል ማለት ነው። ስለዚህ አፕዋርድ እና ዳውንዋርድ ነው። አሁን 9.8 መረጥኩ ልበል፣ አፕዋርድ ነው የሚሆነው ዳውንዋርድ ነው የሚሆነው የሚለውን ታስባላችሁ ማለት ነው። ስለዚህ ያው ወደ ታች ነው ወደ ላይ ነው የሚችለው ግራቪቲ የሚለው ኦብቪየስሊ ወደ ታች ነው። ስለዚህ በዚህ ወይ በደንብ ማታውቁትን ጥያቄ ሁላ ገስ የማድረግ አቅም ይኖራቸዋል ማለት ነው። ስለዚህ እነዚህን ሶስቱን ቲፖች ከጠቀማችሁ በጣም ፈተናችሁ ላይ አሪፍ ለውጥ የምታመጡ ይሆናል ማለት ነው። ይሄ ደግሞ ያው ጥናት ይፈልጋል ማለት ነው። ጥናት ስላችሁ እንዲሁ ሁሌ ሳይንቲፊክ ገት ልታዙቻላችሁ። ጥያቄው ላይ ትንሽ ፍንጭት የምታውቁ ከሆነ ብዙ ፍንጭቶች የምታውቁ ከሆነ ጥያቄ መስራት ፕሮባቢሊቲ በጣም ያድግላቸዋል። ስለዚህ እንደዚህ አይነት ነገራቶችን በቀጣይ እንዲሰራላችሁ ከፈለጋችሁ ቻናል ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ፒስ